ማን ነው ደግሞ በጧቱ የመጣብን? ጭራሽ አትክልት አስቤዛ ይዞን የመጣው። በቃ ጊዜያችን ሊያባክንብን ነው የሽማግሌ። በቃ እንደዚህ አድርጊ፣ ሷራን አንቺ አስተናግጂው ባያት። እሺ ጥሩ። ሷራ ደንበኛ መጥቷል፣ እስቲ አስተናግጂው። እሺ ጥሩ። አቤት አለቃዬ፣ ምን ልታዘዙት? ልጄ እስቲ ለውድ ባለቤቴ እጅግ በጣም ጥሩ ወርቅ አሳይ። በየትኛው ካራት? የትኛውም ካራት ይሁን ብቻ እኔ የምወደው መሆን አለበት። እሺ ጥሩ። ስሙኝ አጎት፣ ትክክለኛ ወርቅ መሸጫ ሱቅ እኮ ነው የገቡት። በ200 እና በ400 ብር ሐብል የሚገዙ መስሎት ነው እንዴ? እጅግ በጣም ውድ ወርቅ ቤት ነው። እሺ እዚህ የሚገዛው ሁሉ በመቶ ሺዎች ነው። አውቃለሁ የኔ ልጅ፣ ውድ ወርቅ ቤት ስለሆነም እኮ ብዬ ነው መርጬ እዚህ መጣሁት። እስቲ መልከቱ፣ አትክልትና አስቤዛ ገዛለሁ ብለው የተሳሳተ ሱቅ ሳይገቡ አልቀረም። አታስቢ ልጄ፣ ትክክለኛ ሱቅ ነው የገባሁት። ልጄ እስቲ እባክሽን አሳይ ሌላ ዲዛይን። ይሄን ይመልከቱ አለቃዬ። ሌላ አይነት ሳለ እንዴ? ኧረ እባካችሁ የሽማግሌ ምንም ሊገዛ አይደለም፣ ጊዜያችን ሊያባክን ነው የገባው ዝም ብሎ። እውነትህን ነው፣ ዝም ብሎ ሌላ ሳዩ ላይ ምን ነው አጎት፣ ሌላ ስራ የለዎትም እንዴ? ቆይ ጊዜያችን ለምን ያባክኑብናል? ምን ነው ምንድነው ልጄ? ምን ዝም ብለው ሌላ ሳዩ ለምን ይላሉ? ይመስለኛል ይሄ ሰውዬ ዛሬ ጋዜጣ አላነበበም መሰለኝ፣ ለዛ ነው እዚህ ጊዜ ሊያሳልፍ የመጣው። ለምንድን ነው እናንተ እንደዚህ የምታወሩት? እኔ እያሳየኋቸው አይደል እንዴ? እባክሽ አንቺ እንደነዚህ አይነት ሰዎችን አታውቂያቸውም። ጊዜ ለማሳለፍ ነው የሚመጡት። ገና 2 ወርሽ እኮ ነው አንቺ እዚህ ስራ ከገባሽ፣ እኛ ደግሞ 2 ዓመታችን ነው። ምንም ችግር የለውም። እኔ እዚህ ስራዬን እየሰራው ነው በአግባቡ። ስለዚህ እኔ ደግሞ ስራዬን በመስራቴ ደግሞ በጣም ደስተኛ ነኝ። እርሱ ይንገሩኝ፣ የትኛውን ዲዛይን ወደዱት? ልጄ ይሄኛው ነው የወደድኩት። ይሄ ዋጋው ስንት ነው? ይሄኛው 100 ሺህ ብር። ጥሩ እሺ፣ ይሄን ጠቅለል አድርጊልኝ እና ቤት ላኪልኝ። እኔ ሂሳቡን እዛው ከፍላለሁ። እሺ አለቃዬ፣ አድራሻዎትን ልውሰድ። አንዴ ቆይ አጎት፣ እየቀለዱብን ነው እንዴ ያሉት? ሷራ ደግሞ አንቺ ምንም ሂሳብ ሊከፍልሽ እኮ አይደለም። እኔ ሰውዬ የተሳሳተ አድራሻ ጽፍሽና ከዛ በኋላ አታገኛቸውም። እኔ እንኳን ይመስለኛል እንደውም መጀመሪያ ቼክ እናደርጋቸው፣ እንፈትሻቸው። እሳቸው የሆነ ነገር ሳይደብቁ አይቀሩም። እውነትሽን ነው፣ ቼክ ማድረግ አለብን እሳቸው። እንዴ ለምንድን ነው የምፈተሸው? ሌባ ነኝ እንዴ እኔ? እሱንማ አሁን እናጣራለን። እንዴ ምን እያደረጋችሁ ነው እናንተ ሁለታችሁ? ሳገር ፈትሻቸው። አንተ ይምጣ ወደዚህ፣ መፈተሽ አለበት። ምንድነው የምታደርጉት እናንተ? አለቃዬ፣ እኒህ ሰውዬ የሆነ ነገር ሰርቀው ሊወስዱብን ብለው ነው። ምን ሰረቁ እሳቸው? አለቃዬ፣ ምን እንደሰረቁን እኮ ለማጣራት እኮ ነው አንቺ ክላረጋቸው የነበረው። ከኛ ንብረት ውስጥ የጎደለ ወይም የጠፋ ነገር አለ እንዴ?